የእሳተ ገሞራ ፍንዳታ በረራና በአካባቢው ላይ ያሳደረው ተጽዕኖ ምንድነው? የእሳተ ገሞራ ፍንዳታ በተፈጥሮ አካባቢ ላይ እንዲሁም የአየር በረራ ላይ የሚያስከትላቸው ተጽዕኖዎች ምን ይመስላሉ? ይህ ተጽዕኖ የት ቦታ ላይ አስከትሏል የሚለውን ጉዳይ በዝርዝር እንመለከታለን። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩም። እሳተ ገሞራ ፍንዳታ በተፈጥሮ ከሚከሰቱ በጣም ኃይለኛና አደገኛ ክስተቶች አንዱ ሲሆን ተጽዕኖ ከፈነዳበት ቦታ አንስቶ ሰፊ ርቀት ይጓዛል። አመዱም ለቀናት ብሎም ለሳምንታት በከባቢ አየር ሊቆይ ይችላል። ይህ የእሳተ ገሞራ አመድ በአየር ላይ ጉዞ በሚደረግ ጊዜ በጥቂት ደቂቃዎች ውስጥ የአውሮፕላን ሞተር ላይ ችግር በመፍጠር ወይም በአውሮፕላኑ ከፍተኛ ጉዳት በማድረስ ከባድ አደጋ ሊያስከትል ይችላል። የህንድ አቪዬሽን በረራ ለማቆም የተገደደው በዚህ ምክንያት ነው። አውሮፕላኑ ላይ የሚያስከትለው አደጋና ተሳፋሪዎች ላይ የሚፈጥረው አደጋ ከባድ ነው ተብሏል። በመጀመሪያ ደረጃ በአውሮፕላኑ ላይ የሚያሳድረው ተጽዕኖ የሞተር ጉዳት ነው። የእሳተ ገሞራ አመድ ከጥቃቅን ድንጋይና መስታወት የተሰራ ሲሆን በጀት ሞተር ውስጥ ሲገባ በከፍተኛ ሙቀት አማካኝነት ይቀልጣል። ከዚያ ደግሞ መልሶ ስለሚቀዘቅዝ ይጠጠራል። በዚህ ምክንያት የአየር ዝውውርን ያደናቅፋል። ለበርካታ የአየር በረራዎችም መቋረጥ ምክንያት ሆኗል። በተለይ ከሰሞኑ በአፋር ክልል በተነሳው እሳተ ገሞራ አማካኝነት በርካታ በረራዎች የተቋረጡት ለዚህ ይመስላል። ከዚያ የሚቀጥልና በተለይ ደግሞ የአውሮፕላኑን የሞተር ክፍል ዝውውር ከማቋረጥ አልፎም የሞተሩን ኃይል ይቀንሳል። ከዛም ባለፈ ሞተር ሊያጠፋ ይችላል። የአውሮፕላን መስኮቶች በአመድ ሲሸፈኑ ለፓይለቶች ወደፊት ያለውን ለማየት ይከብዳቸዋል። ይህ በተለይ አውሮፕላኑ በሚነሳበትና በሚያርፍበት ጊዜ ከፍተኛ አደጋ ያስከትላል። የሲስተም ብልሽት ሌላኛው ነው። ፓይለቶች ከፍታንና ፍጥነትን ለመለካት የሚጠቀሙበት መሳሪያ ሊደፈን ይችላል። ይህ ሊሆን ስለሚችል ከአገልግሎት ውጪ ሊሆን ይችላል አውሮፕላኑ። እንዲሁም የመገናኛና የአቅጣጫ ማሳያ ስርዓቶችን መስራት እንዲያቆሙ ሊያደርጋቸው ይችላል። የተበከለ አየር ወደ ውስጥ ሊገባ ይችላል። ሌላኛውና መጀመሪያ ካነሳነው ጉዳይ የሚከተለው ሁለተኛው ጉዳይ በከባቢና በዓለም ላይ ያለው ተጽዕኖ በሶስት ዋና ዋና ደረጃዎች ሊከፈል ይችላል። በአየር ጥራት ላይ ያለው ተጽዕኖ የእሳተ ገሞራ አመድና ሰልፈር ዳይ ኦክሳይድ ያሉ ጋዞች አየርን ይበክላሉ። ወደ ሰውነት ውስጥ ከገቡ ለሰዎችና ለእንስሳት የመተንፈሻ አካሎቻቸው ላይ ከፍተኛ ችግርን ያመጣሉ። ይህ አመድ ወደ ምድር በሚወርድበት ጊዜ እርሻዎችንና የውሃ ምንጮችን በመበከል ምርታማነትን ይቀንሳል። ስለዚህም ነው በአፋር ክልል የሚገኙ ወገኖቻችን እዛው አካባቢ ያሉ በርካታ ኢትዮጵያውያን ጥንቃቄ አድርጉ እየተባለ ያለው። በአየር ንብረት ላይ ያለው ተጽዕኖ ከፍተኛ መጠን ያለው ሰልፈር ዳይኦክሳይድ ወደ ላይኛው ከባቢ አየር ሲመጣ ከፀሐይ የሚመጣውን ብርሃን ይገድባል። እናም ምድርን ለአጭር ጊዜ ያቀዘቅዛል። ለብዙ ጊዜም የወረደው አመድ በሚነራልና በማዕድን ወደ በለጸገ አፈር ይቀየራል። ሶስተኛው አብራሪዎች ደህንነታቸውን እንዴት ይጠብቃሉ? አብራሪዎች ደህንነታቸውን በሶስት ዋና ዋና ደረጃዎች ይጠብቃሉ። ከበረራ በፊት፣ በበረራ ወቅትና ያልተጠበቀ ነገር ሲያጋጥማቸው ከበረራ በፊት መከላከልና ማቀድ። ይህ በጣም አስፈላጊው ደረጃ ነው። አብራሪዎች ከመነሳታቸው በፊት ሁሉንም መረጃዎች በጥንቃቄ ይመረምራሉ። የሚጠቀሙት ዋና ዋና መረጃ ምንጭም ሴግመንት፣ ይህ ለአውሮፕላን አደጋ ሊያስከትሉ የሚችሉ የአየር ሁኔታዎችን ማስጠንቀቂያም ይመስላል ያቀፈ ሰነድ ነው። የእሳተ ገሞራ አመድም በዚህ ውስጥ ይገኛል። የእሳተ ገሞራ የመረጃ ማዕከል፣ ይህ የእሳተ ገሞራ አመድ እንዴትና ወዴት አቅጣጫ እየተስፋፋ እንደሆነ ቀድሞ የሚያሳይ ካርታ ይሰጣል። ኖቴም፣ ይህ ለአየር ማረፊያም መዘጋት፣ ለበረራ መስመር ለውጥ ወይም ሌሎች ገደቦች የሚሰጥ ማስታወቂያ ነው። ፍላይት ዲስፓቸር፣ የበረራም አስተባባሪዎች
ለአብራሪዎች የሳተላይት ምስል የሚሰጥበት የአውሮፕላን መልእክት ማስተላለፊያ ሲስተም በመጠቀም ደህንነቱን የጠበቀ የበረራ ፕሮግራም ያዘጋጃሉ። በመረጃው በመምተራስ የበረራ መስመሩን መቀየር ወይም በሙሉ መሰረዝ ሊወሰን ይችላል። በበረራ ወቅት መገንዘብና አቅጣጫ መቀየር ምን ያህል ጥንቃቄ ቢደረግ አመድ ደመና ባልጠበቁት መንገድ ሊገኝ ይችላል። ለዚህም የራዳርና የሳተላይት ምስሎች ዘመናዊ አውሮፕላኖች አመድን ለመለየት የሚያስችሉ የራዳር ስርዓቶች አሏቸው። ራዳር አመድን እንደ ተራ ደመና ሳይሆን እንደ ኃይለኛ ነገር ሊያሳይ ይችላል። የሌሎች አብራሪዎች ሪፖርት አንድ አብራሪ አመድን ከተገናኘ ወዲያ ለአየር ትራፊክ ቁጥጥርና ለሌሎች አብራሪዎች ይጠቁማል። የአየር ትራፊክ ቁጥጥር ኤቲሲ ከራዳርና ከሌሎች ምንጮች መረጃ ስለሚያገኝ አብራሪዎች ስለ አመድ አቅጣጫ ሊያሳውቃቸው ይችላል። እንዲሁም ለአውሮፕላኖች አዲስ መስመር ይመድባል። ያልተጠበቀው ሲያጋጥም ፈጣን ምላሽ። አውሮፕላን በድንገት በአመድ ውስጥ ከገባም አብራሪዎች በተለምዶ የሚያደርጉት የደህንነት ሂደቶች ሊከተል ይችላል ወይም ሊከተል ይገባል። እነዚህም ፈጣን 180 ዲግሪ መዞር፣ መመለስ፣ የመጀመሪያና አስፈላጊ እርምጃም በፍጥነት ዞሮም ከአመድ አቅጣጫ ለመውጣት መሞከር ነው። የሞተር ላይ ያለ ጫና መቀነስ፣ የሞተር ፍጥነት አርፒኤም ይቀንሳሉ። ይህ በቱርባይን የሚገባውን አመድ መጠን ይቀንሳልና የሞተር ጉዳት እድልን ያሳንሳል። የሞተሩን ማቀጣጠያዎች ማነሳሳት። በተለምዶ አውሮፕላን ሞተሮች ማቀጣጠያዎች በራሳቸው አይሰሩም። ነገር ግን አመድ ውስጥ ሲገቡ ፓይለቶች እነዚህን ማቀጣጠያዎች ያስነሷቸዋል። ይህ በቱርባይን ውስጥ ያለውን አመድ እንዲቃጠልና ከሞተሩ እንዲወጣ ያደርጋል። ይህ ሂደት ማጽዳት ኮር ክሊኒንግ ተብሎ ይጠራል። ወደ ከፍተኛ ወይም ዝቅተኛ ከፍታ መሄድ። አመድ ደመና ብዙውን ጊዜ በተወሰነ ከፍታ ላይ ብቻ ይገኛል። ስለዚህ ፓይለቶች ከፍ ብለው ወይም ዝቅ ብለው ከአመድ ደመና ለመውጣት ይሞክራሉ። የሰሞኑ በኢትዮጵያ የተከሰተው ይኸው የእሳተ ገሞራ ፍንዳታ በርካታ የአየር ክልሎችንና በርካታ አካባቢዎችን እንዲሁም የበረራ ስርዓቶችን ያስተጓጎለ ነው። ይህ ሂደት በበርካታ አየር መንገዶችና በበርካታ እንቅስቃሴዎች ላይ ተጽዕኖ አሳድሯል። ስለዚሁም በርካታ መረጃዎች ሲሰራጩ ቆይተዋል። በተለይ የአውሮፕላን በረራዎች ላይ ያሳደረው ተጽዕኖ በርካቶች ያነሱትና ከሰሞኑ መነጋገሪያ የነበረ ነበረ። በዚህ ጉዳይ ላይ ከመነጋገሪያነቱ ባሻገር የተለያዩ የመረጃና የዜና ምንጮች ስለዚህ ጉዳይ ያሉትን ስናጋራችሁ ቆይተናል። ዜና ፕላስ ይህንንና አዳዲስ መረጃዎችን በተከታታይ ወደ እናንተ እያደረስ እንገኛለን። በተለይ ከሰሞኑን በኢትዮጵያ አፋር ክልል ኤርታሌ የተከሰተው ጉዳይ ለብዙዎቻችን መነጋገሪያ ነበር። አዲስም ክስተት ነው። በተለይ ከ12000 ዓመታት በኋላ የተከሰተ አዲስ ነገር በመሆኑ በርካቶች ሲነጋገሩበት፣ ሲወያዩበት፣ በአስገራሚነቱ ሲያነሱት ቆይተዋል። ስለዚህ ጉዳይ በተከታታይ ዘገባዎችን ያስተናዳን ከእናንተ ጋር እንቆያለን። ለነበረን ጊዜ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን እንድትከታተሉ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። ዜና ፕላስ አዳዲስ መረጃዎች ወደ እናንተ የሚደርሱበት የመረጃ ምንጭ ነው። የዕለቱን ጉዳይ አበቃን። ዜና ፕላስ